ይሄ ላፕቶፕ 1 ሚሊዮን ኢትዮጵያ ብር ያወጣል። የዚህ ላፕቶፕ ዋጋ በአሜሪካ ዶላር ሲሰላ $18,000 ያወጣል። በዱባይ ድርሃም ሲሰላ ደግሞ 66,000 የዱባይ ድርሃም ያወጣል ማለት ነው። አሜሪካ ያላችሁ ወዳጆቼ በዚህ ብር አዲስ ቴስላ መግዛት ትችላላችሁ። አውሮፓ ያላችሁ ወዳጆቼ ደግሞ በዚህ ብር ውዱን ሮሌክስ መግዛት ትችላላችሁ። አዲስ አበባ ውስጥ ደግሞ በዚህ ዋጋ ይሄን ላፕቶፕ ትገዛላችሁ። ዛሬ ከ70,000 ብር ላፕቶፕ ጀምሮ የመኪና ዋጋ እስከሚያወጣው ላፕቶፕ ድረስ እናወዳድራለን፣ እናነጻጽራለን። በውጭ ሀገር የምትኖሩ ኢትዮጵያን ሀገሬ ምን እየሆነች ነው ብላችሁ ግራ እንደምትጋቡ እርግጠኛ ነኝ። ዛሬ ሁሉንም እናያለን። እንኳን ወደ ላይፍ ኦፍ ቤቤ በሰላም መጣችሁ። ሰብስክራይብ ሳታደርጉ የምታዩ ሰዎች ብዙ ናችሁና ሰብስክራይብ አድርጉ። አሁን ቀጥታ ወደ ሪቪዋችን እንሄዳለን። እናንተ ከውጭ ለዘመዶቻችሁ የምትልኩላቸው ፒሲ ይሄ ፒሲ ነው፣ ሌኖቮ ቲንክፓድ። አሁን ባለው የላፕቶፕ ገበያ ይሄኛው ላፕቶፕ እስከ 70,000 ብር ድረስ ይገመታል ማለት ነው። አሁን የላፕቶፑን ዲቴይል እንይ። ይህ ላፕቶፕ ለተማሪዎችና ለቢሮ ለሚሰሩ ሰዎች በጣም አማራጭ የሆነ ላፕቶፕ ነው። እንደምታዩት 360 ይታጠፋል። ከዛም ውጭ ደግሞ ተች ስክሪን ነው። ይህን ላፕቶፕ አሜሪካ ውስጥ በ$800 ታገኙት ትችላላችሁ። ይህ ፒሲ ኮር i5 10ኛ ጀነሬሽን ሲሆን እንግዲህ በውስጡ የተለያዩ ነገሮችን አካቷል። የዚህ ፒሲ ስፔኩም 256 SSD በ16 GB ራም ነው። ይህ ፒሲ የተለያዩ ቀለል ያሉ ስራዎችን ለመስራት በጣም አመቺ ነው። በተለይ የዩቲዩብ ጀማሪዎች ቀለል ያሉ ኤዲቲንጎችን ለመስራት ይጠቅማል። ከፍ ያሉ ኤዲቲንጎችን መስራት ከፈለጋችሁ ግን ይሄኛው ፒሲ አይሆናችሁ። ይሄኛውን ምርጫችሁ ማድረግ አለባችሁ። አሰር ፕሬዲተር ጌሚንግ ፒሲ ነው። ይህ አሰር ፕሬዲተር ጌሚንግ ፒሲ እንግዲህ የተለያዩ አይነት ከፍ ያሉ ፕሮጀክቶችን ለመስራት የሚጠቅም ነው። ከዛም ውጭ ደግሞ እንግዲህ ስክሪኑ እንደምታዩት 15.6 ኢንች ነው። የሚያምር የኪቦርድ ላይቶች እና ሴቲንጎች አሉት። ከዛም ውጭ ደግሞ የራሱ የሆነ አሪፍ የሳውንድ ሲስተም ወይም ደግሞ ስፒከር የተገጠመለት ነው። ይህ ላፕቶፕ 13ኛ ጀነሬሽን ኮር i9 ሲሆን የዚህ ፒሲ ግራፊክስ ካርዱ ዴዲኬትድ NVIDIA RTX 4060 GPU 8 GB ግራፊክስ ካርድ አለው። የራሱ የሆኑ ፋኖች አሉት። የዚህ ፋን ጥቅሙ ደግሞ ሃይ ፐርፎርማንስ የሆኑ ነገሮችን በሚሰራበት ሰዓት የፒሲውን ግለት ኮንትሮል ለማድረግ ነው ማለት ነው። እንግዲህ ይሄን ፒሲ በ250,000 ብር በገበያ ላይ የምታገኙት ይሆናል። እንግዲህ ከዚህ ደግሞ የተሻሉ ፐርፎርማንሶችን ማየት ከፈለጋችሁ፣ ሌግዠሪ ነገር ላማራችሁ ደግሞ አዲስ ነገር አለ። ይህ ላፕቶፕ ዱባይ ላላችሁ ተመልካቾቻችን የዱባይ ሞልን እንደመጎብኘት ነው። ይህን ተአምረኛ ፒሲ ዱባይ ውስጥ ከ10,000 እስከ 16,000 ድርሃም ታገኙታላችሁ። በኢትዮጵያ ደግሞ 450,000 ብር ያወጣል ማለት ነው። የዚህ ፒሲ ስም ዴል ኤሊንዌር ይባላል። እንግዲህ የዚህ ፒሲ ስፔክ ኮር i9 13ኛ ጀነሬሽን ከዛ ደግሞ በጣም በሚገርም ሁኔታ በ2 ቴራባይት SSD በ32 GB ራም እደግመዋለሁ 2 ቴራባይት SSD በ32 GB ራም የቀረበ ሲሆን የዚህ ፒሲ ግራፊክስ ካርዱ NVIDIA GeForce RTX 4080 12 GB ነው። በጣም የሚገርማችሁ ይሄ ቪዲዮ የተቀረጸው በዚህ ነው። ሌላው የሚገርማችሁ ነገር የዌብካም ካሜራው ጥራት ነው። እንግዲህ በ1080p ወይም ደግሞ በ1080 በፉል HD የሚቀርጽ ሲሆን ከዛ ውጭ ደግሞ በጣም በሚገርም ሁኔታ እዚህ ጋር የምታያቸው ተች ፓዶቹ እንዳለ LED ያላቸው እነዚህን LEDዎች ከዛ ውጭ ደግሞ በጀርባውን በኩል ከዛም በዚህ ይሄኛው ራሱ ይበራል እንዳለ LED በLED የሆነ ፒሲ ነው። ብዙዎቻችሁ ይሄ ፒሲ ለምን ከአሰር ፕሬዲተር ጌሚንግ ፒሲ በ200,000 ብር በለጠ ብላችሁ መጠይቁን ከሆነ እንግዲህ ይሄ በምድር ላይ ያለ ከጠፈር የመጣ መርከብ በሉት። ምክንያቱም ይሄ የተሰራበት ማቴሪያል ጥንካሬው ከትክክለኛ አልሙኒየም የተሰራ ነው። ከዛ ውጭ ደግሞ ስፒከሩ ሲኒማ ውስጥ ያላችሁ ያህል አሪፍ የሆነ ድምፅን በጥራት ማሰማት የሚችል ነው። ከዛ ውጭ ደግሞ ሌላው ተጨማሪ ነገሩ ደግሞ ኤልኢዲው በላዩ ላይ ያሉትን ኤልኢዲዎች ውስጡ ባሉት አፕሊኬሽን አማካኝነት እንደፈለጋችሁ መቀየር ትችላላችሁ። ከዛም በተጨማሪ ደግሞ በፐርፎርማንስ ከዛኛው 3 እጥፍ ወይም 4 እጥፍ የሚበልጥ ስለሆነ ነው። ቅድም እንደነገርኳችሁ 2 ቴራባይት SSD እና
32 ጂቢ ራም ሲኖረው ያኛው ደግሞ ያለው የ1 ቴራባይት ኤስኤስዲ እና የ16 ጂቢ ራም ነው ያለው። ሌላው ደግሞ በውስጣቸው ያለው የግራፊክስ ካርድ ፕሮሰስ የማድረግ አቅሙ የተለያየና ከፍ ያለ ስለሆነ ማለት ነው። የዚህኛው ከዛኛው የተሻለ ከፍ ያለ ነው ማለት ነው። ይህ ጉደኛ ፒሲ እንግዲህ ለተለያዩ ጉዳዮች ይውላል። ከዛ ውስጥ እንግዲህ ለጌም ለሚጫወቱ ወይም ደግሞ ላይቭ ስትሪም ለሚያደርጉ የትኛውም ዩቲዩበሮች ይህን መጠቀም ይችላሉ። ምክንያቱም ፐርፎርማንሱ ከፍተኛ ስለሆነ። ከዛ ውጭ ለተለያዩ ከፍተኛ ፐርፎርማንስ ለሚፈልጉ የትኛውም አይነት ስራዎች መሆን የሚችል ምርጥ ዕቃ ነው። እንደነገርኳችሁ ዋጋው 450 ሺህ ብር ነው። 450 ሺህ ብር ውዱ ላፕቶፓችን አይደለም። ውዱ ላፕቶፓችን 1 ሚሊዮን ብር የሚያወጣው ላፕቶፕ ነው። እሱን ለማየት እንደጓጓችሁ ተስፋ አደርጋለሁ። አሁን ቀጥታ ወደ 1 ሚሊዮን ብሩ ላፕቶፕ እንሄዳለን ማለት ነው። እዚሁን ከፍተዋለን እናየዋለን ማለት ነው። በመጨረሻም እንግዲህ 1 ሚሊዮን ብር የሚያወጣውን ከፍተኛ ፐርፎርማንስ ያለውን ወርክ ስቴሽን እንግዲህ ይዘን መተናል። ይሄ ወርክ ስቴሽን በጣም በሚገርም ሁኔታ 1 ሚሊዮን ብር ያወጣል። ከቪትስና ከዚህ የትኛውን ትገዛላችሁ? እስቲ ኮሜንት ላይ አሳውቁን። What? Bro, what are you talking about, man? በመጨረሻም እንግዲህ የ1 ሚሊዮን ብሩን ወርክ ስቴሽን ወይም ላፕቶፕ ለእናንተ የምናሳውቅበት ሰዓት ደርሷል። 1 ሚሊዮን ብር የሚሸጠው ወርክ ስቴሽን እንግዲህ ስሙ ዴል ፕሪሲሽን 7680 ይባላል። ይሄ ወርክ ስቴሽን ይሄን ያህል እንዴት ውድ ሊሆን ቻለ? እንደምታስቡት ይሄ ወርክ ስቴሽን ለተራ ዩቲዩበሮች እና ለተራ ጌመሮች የተሰራ አይደለም። ይሄ ወርክ ስቴሽን የተሰራው በሆሊውድ ደረጃ ላሉ ትልልቅ ኤዲተሮች ከዛም ውጭ ደግሞ የ3D እና ትልልቅ አኒሜሽን ፕሮጀክቶችን ለማድረግ ከዛም ደግሞ ለታዋቂ አርቲስቶች የተዘጋጀ ኢንተርፕራይዝ ደረጃ ማሽን ነው። ይህ ወርክ ስቴሽን ኮራይ 9 13ኛ ጀነሬሽን ቢሆንም እንግዲህ ስፔኩ በጣም ሰፋ ያለ ነው። በሚገርም ሁኔታ 4 ቴራባይት ኤስኤስዲ ሲኖረው ከዛም ውጭ ደግሞ በጣም በሚያስደነግጥ ሁኔታ 128 ጂቢ ራም አለው። ግራፊክስ ካርዱ ደግሞ ዴዲኬትድ NVIDIA RTX 5000 ADA 16 ጂቢ ሲሆን ይሄ ወርክ ስቴሽን የተለያዩ አስገራሚ የሆኑ የራሱ የሆኑ ገጽታዎች አሉት። ከዛ ውስጥ እንግዲህ በጣም የሚገርመው አንደኛ ስክሪኑ 4K ሪዞሉሽን ያለው ስክሪን ነው። ከዛ በተጨማሪ እንግዲህ በጣም በሚገርም ሁኔታ በስልኮቻችን ላይ የለመድናቸው የፌስ አይዲ እዚህ ላይ አለው ማለት ነው። ከዛም በተጨማሪ እንግዲህ በካሜራ ከተለያዩ ሰዎች ጋር በዌብካም ይሆናል ወይም ኦንላይን በምታወሩበት ሰዓት አካባቢያችሁ ላይ ኖይዝ ቢኖር ኖይዝ ካንስሌሽን የራሱ የሆነ ድምፅን ቀንሶ እናንተን ድምፅ ብቻ እንዲጎላ የሚያደርግ ቴክኖሎጂ አለው ማለት ነው። ከዛም በተጨማሪ በጣም የሚገርመው ነገር ይሄ ወርክ ስቴሽን ዝም ብሎ ይበላሻል ማለት ዘበት ነው። ምክንያቱም 1 ሚሊዮን ብር የምትከፍሉት ላለው ፐርፎርማንስ ብቻ ሳይሆን ላለውም ጥንካሬ ነው። ይህንም ደግሞ ቼክ የምታደርጉት ምንድነው? በአሜሪካ የሚሊተሪ ኢኩፕመንቶች ቼክ በሚደረጉበት በሞቃት በቀዝቃዛ እርጥበት ባለው ሁኔታ ውስጥ ሰርቫይቭ የማድረግን ፈተና ያለፈ በጣም አስገራሚ ወርክ ስቴሽን ነው ማለት ነው። ከዚህም በተጨማሪ እንግዲህ ሰፊ ሰዓት ይዘን ማውራት ከቻልን በጣም ብዙ ከሌሎች የሚለዩ ብዙ ነገሮች አሉት። በሚገርማችሁ ሁኔታ ይሄኛውን ስታዩት ምናልባት ስሊም አይደለም ልትሉ ትችላላችሁ። ግን ካለው ፐርፎርማንስ በውስጡ ካለው ከሚሰራው ነገርና ካለው ጥንካሬ አንጻር ይሄ በጣም ሞዴል የሆነ ወርክ ስቴሽን ነው ማለት ነው። በሚገርማችሁ ሁኔታ ይሄ ወርክ ስቴሽን የአንድ ከተማን ፕላን በደቂቃ ውስጥ ጸጥ አድርጎ መስራት ይችላል። ከ100 በላይ ፋይሎችን በአንድ ጊዜ ከፍታችሁበት ያለምንም ስታክ ማድረግ እንግዲህ ሊጨርስ ይችላል ማለት ነው። እዚህ ወርክ ስቴሽን ላይ የተጀመረ ስራ ይቋረጣል ወይም ኮራፕት ያደርጋል ተብሎ ማሰብ ዘበት ነው ማለት ነው። ይሄን የምታውቁት እንግዲህ ኮምፒውተር ጋር በጣም ግንኙነት ያላችሁ ሰዎች ይሄ ምን ያህል አሳሳቢ ጉዳይ እንደሆነ ይገባቸዋል ማለት ነው። ዛሬ ያየነው ነገር የዋጋ ልዩነት ብቻ ሳይሆን የቴክኖሎጂ ልዩነትም ጭምር ነው። እንግዲህ እናንተም ለቤተሰቦቻችሁ ላፕቶፕ ስትልኩ በምን አይነት ጥራት መላክ እንዳለባችሁ በዚህ ቪዲዮ የተማራችሁ ይመስለኛል። ከዛ ውጭ አሁን እኛ ጋር ያያችኋቸው ላፕቶፖች እናንተ ያላችሁበት ሀገር ላይ በምን ያህል ዋጋ ይሸጣል የሚለውን ነገር ኮሜንት ላይ ያሳውቁን። እዚህ ጋር የተመሳሰሉ ብዙ ቪዲዮዎችን ወደ እናንተ እናመጣላችኋለን። ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ። ላይፍ ኦፍ ቤቤ በከፍታ ይቀጥላላችኋለሁ። እወዳችኋለሁ።